ክለባችን አርሰናል ዕለተ ቅዳሜ ምሽት 4 ሰዓት ሲል በሴንት ሜሪ ስቴዲየም ሳውዛምፕተንን የሚገጥም ይሆናል። በጨዋታው ላይ ምን ልናይ እንችላለን? በጨዋታው ላይ እነማን ይሰለፋሉ? እንዲሁም የጉዳት ወቅታዊ ዜናዎች እንዲሁም የተለያዩ መረጃዎች ስለ ጨዋታው ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ እንድትከታተሉ ላይክና ሰብስክራይብ እንታደርጉን ስንል በትህትና እንጠይቃችኋለን። እንደማታሳፍሩን እናምናለን። በቀጥታ ወደ ፕሮግራማችን ስናመራ እንግዲህ አርሰናል ከበርካታ ቀናት በኋላ ነው ወደ ጨዋታ የተመለሰው። እንደሚታወቀው እነ ቪክቶር ዮኬሬስ እና ካላፊዮሪ እና ኖርጋርድ በተለይም ሀገራቸውን ወክለው ለዓለም ዋንጫ ለማለፍ እጅግ በጣም ወሳኝ የሆነ ጨዋታዎችን ሲያደርጉ ነበር። እንግዲህ ዮኬሬስ ብቻ እንድትሳካለት ማለት እንችላለን። በሁለት ጨዋታ 4 ግቦችን በማስቆጠር ሀገሩን ስዊድንን ወደሚቀጥለው የዓለም ዋንጫ አሸጋግሯል። እንግዲህ ኖርጋርድ እና ካላፊዮሪ ደግሞ እጅግ በጣም በሚያሳዝን ሁኔታ በቀጣዩ ዓለም ዋንጫ አንመለከታቸውም ማለት ነው፣ ዴንማርክና ጣሊያንን። ነገር ግን ቪክቶር ዮኬሬስ እንኳን ደስ አለ ማለት እንፈልጋለን። በዚህ አጋጣሚ በጣም ምርጥ ፐርፎርማንስን አሳይቶ ነበር። በሁለቱም ጨዋታ ላይ ወሳኝ ግቦችን አስቆጥሯል። ሃትሪክ ሰርቷል በመጀመሪያው ጨዋታ። በሁለተኛው ጨዋታ ደግሞ ከሌዋንዶስኪ ቡድን ፖላንድ ጋር ጨዋታውን አድርጎ የአሸናፊነቷን ግብ ማስቆጠር ችሏል። እጅግ በጣም እንደ ሂሮ እየተቆጠረም ይገኛል ቪክቶር ዮኬሬስ በስዊድን ብሔራዊ ቡድን ውስጥ ማለት ነው። አሁን ደግሞ ወደ ክለባቸውን ለማገልገል ወደ እንግሊዝ ተመልሷል። እነዚህ ተጫዋቾች ማለት ነው በተለይ ለዓለም ዋንጫ ለማለፍ ሲጫወቱ የነበሩ ተጫዋቾች በዚህም ጨዋታ ላይ የሚሰለፉበት እድል እንዳለ እየተነገረ ይገኛል። እንዲሁም ሌሎችም ተጫዋቾች በዚህ ጨዋታ ላይ የሚሰለፉበት እድል አለ ማለት እንችላለን። እንግዲህ አርሰናል አሁን ላይ ለ3 ዋንጫ ነው የሚፎካከረው። ከ3ቱ አንዱ ደግሞ ኤፍኤ ካፕ ነው። እንግዲህ በአሁኑ ሰዓት ለኤፍኤ ካፕ እጅግ በጣም ከተቃረቡ ክለቦች መካከል አንዱ እንደሆነ ይታወቃል። በዚህን ሰዓት ላይ እንግዲህ ወደ 8 የሚያህሉ ቲሞች ናቸው ያሉት። ሳውዛምፕተን፣ አርሰናል፣ ቼልሲ፣ ፖርትቬል፣ ማንቸስተር ሲቲ፣ ሊቨርፑል እና ሊድስ ዩናይትድ ማለት ነው። ስለዚህም አሁን ላይ አርሰናል ይህንን ጨዋታ በማሸነፍ በቀጥታ ወደ 4 ውስጥ መግባት ይፈልጋል። ስለዚህም ይህንን ጨዋታ በሙሉ ፎከስ ይጫወታል ተብሎ ይጠበቃል። እንዲሁም ደግሞ አንዱን ዋንጫ ስላጣ ኳድራብን ለመስራት የሚያስችለውን አንዱን ዋንጫ ስላጣ አሁን ላይ ለየትኛውም ዋንጫ እንደማይተኛ ነው እየተዘገበ የሚገኘው። በተለይም ለአርሰናል ቅርብ የሆኑ የመረጃ ምንጮች የገለጹት ያለው ነገር ምንድን ነው? ሚኬል አርቴታ ኳድራብን ለማሸነፍ ከፍተኛ ፍላጎት ነበረው። ነገር ግን አሁን ላይ ትሬብን ለማሸነፍ ከፍተኛ የሆነ ፍላጎት አድሮበታል ነው እየተባለ የሚገኘው። በተለይም የማንቸስተር ሲቲ ጨዋታ እጅግ በጣም ቁጭት እንደፈጠረበትና በሚቀጥሉት ጨዋታዎች ላይ ደጋፊዎችን ለመካስ የተቻለውን ሁሉ እንደሚያደርግ እና ይህንንም ዋንጫ ለማሸነፍ ከፍተኛ ፍላጎት እንዳደረበት ነው እየተገለጸ የሚገኘው። ከዚህ በፊት ከነበረው ፍላጎት ላቅ ባለመልኩ አሁን ላይ ፍላጎቱ ወይም ኢንተረስቱ ይህንን ዋንጫ ለማሸነፍ ጨዋታዎችን ለማሸነፍ በተለይ በኤፍኤ ካፕ ማለት ነው ከፍተኛ የሆነ ጉጉትን እንዳደረበትና ከፍተኛ የሆነ ፍላጎት እንዳደረበት ታማኝ የተባሉ በተለይም ለአርሰናል ቅርብ የተባሉ የመረጃ ምንጮች የገለጹ ይገኛሉ። ስለዚህም ይህንን ጨዋታ አርሰናል በቀላል ጨዋታ አድርጎ አይቆጥሮም ተብሎ ይጠበቃል። ከዚህ በፊት እንግዲህ አርሰናል የተለያዩ የኤፍኤ ካፕ ጨዋታዎችን ሲያደርግ በቤንቹ ነበር ሲገባ የነበረው። ያው መግባትም ይገባው ነበር፣ ምክንያቱም ከነ ማንስፊልድ ጋር ነበር ስንጫወት የነበረው። እንዲሁም ደግሞ ከአንዳንድ አቋማቸው ከአርሰናል ጋር የማይገናኝ ቲሞች ነበሩ ከአርሰናል ጋር ሲጫወቱ የነበረው እንደነ ዊጋን አትሌቲክስ የመሳሰሉ ክለቦች ነበሩ። አሁን ላይ ግን ትንሽ ጠጠር ያለ ቲም ይመስለኛል ሳውዛምፕተን። ምክንያቱም ደግሞ ከሌሎቹ ከነ ማንስፊልድ ከነ ዊጋን የሚለየው ይህ ክለብ ሳውዛምፕተን በአሁኑ ሰዓት ላይ በታችኛው ዲቪዚዮን በሻምፒዮንሺፕ ነው እየተሳተፈ የሚገኘው። ስለዚህም ከዚህ በፊት ከገጠምናቸው ቲሞች እጅግ በጣም ላቅ ያለ ደረጃ ያለው ክለብ ነው ማለት እንችላለን። ሳውዛምፕተን አሁን ላይ እንግዲህ በሻምፒዮንሺፑ ሳውዛምፕተኖች በ6ኛ ደረጃ ላይ ይገኛሉ። ይህም ደግሞ ጠንካራ መሆናቸውን እያሳያሉ ማለት ነው። ኦልሞስት በጥቂት ርቀት ላይ ነው የሚገኙት ከ3ኛ ከሚገኘው ቲም ኦልሞስት በ6 ነጥብ ብቻ ነው እየራቀው። ከ2ኛ ከሚገኘው ቲም ከሚድልስብራው ደግሞ ወደ 8 የሚያህሉ ነጥቦችን ብቻ ነው የናቀው። ስለዚህም ይህም የሚያሳየው እጅግ በጣም ጠንካራ እንደሆነ ነው። በሚቀጥለው የውድድር ዘመን ይህንን ክለብ ሳውዛምፕተን በፕሪሚየር ሊጉ ልንመለከተው እንችላለን። በዚሁ የሚቀጥል ከሆነ 6ኛ ደረጃ ላይ የሚያጠናቀቅ ከሆነ በፕሌይ ኦፍ ይጫወታሉ። ከዛም በኋላ እንግዲህ ያለፈው ቲም
ወደ ፕሪሚየር ሊግ ያርጋል። ስለዚህም አሁን ላይ እንግዲህ ሳውዛምፕተን ወደ ፕሪሚየር ሊግ ለማለፍ እጅግ በጣም ፉክክርን እያደረገ ይገኛል። በጣምም ምርጥ አቋም ላይ ነው የሚገኘው። ለምሳሌ ያለፉትን 4 ጨዋታዎች ስንመለከት 3ቱን አሸነፈው፣ በአንዱ ብቻ ነው አቻ የወጣው። ያውም ደግሞ ዌስት ብሮም በጣም ጠንካራ ከሆነው ከዌስት ብሮም ጋር ነው ከሜዳ ውጭ አቻ የወጣው እንጂ የተለያዩ ቲሞችን ለምሳሌ ኮንቨንትሪ ሲቲን የላምፓርዱ ቲም እንደምታውቁት በአሁኑ ሰዓት ላይ በአንደኝነት ደረጃ የሻምፒዮንሺፑን እየመራ የሚገኘው በርካታ ጊዜያትም ተቆጥሮ ነበር ከተሸነፈ። ነገር ግን ኮንቨንትሪ ሲቲን ያውም ደግሞ ከሜዳቸው ውጭ ተጉዘው ሳውዛምፕተኖች አሸንፈዋል። ይህም የሚያሳየው ምን ያህል ጠንካራ እንደሆኑ ነው። ከዚህ በፊትም እንግዲህ ያሸነፉት የፕሪሚየር ሊግን ቲም ነው በኤፍኤ ካፑ ማለት ነው። 1-0 በሆነ ውጤት ከሜዳቸው ውጪ እንግዲህ አሸንፈው ነው። በተለይም በፍጹም ቅጣት ምት ስቲዋርት የተባለው ተጫዋቻቸው በ90 ደቂቃ ተጠናቆ በጭማሪ ሰዓት ላይ ባስቆጠረላቸው ግብ የእንግሊዝ ፕሪሚየር ሊጉን ቲም ጠንካራውን ቲም ፉልሃምን ያውም ደግሞ በጣም አነስተኛ ቲም አይደለም፣ የሚድ ቴብል ቲም ነው በፕሪሚየር ሊጉ ራሱ ፉልሃም። ያንን ቲም ከሜዳ ውጭ ተጉዞ እንግዲህ 1-0 ማሸነፍ እጅግ በጣም ጥንካሬ ያስፈልጋል። ያለፉትን ጨዋታዎች ስንመለከት እንግዲህ ወደ 6 7 8 ኦልሞስት በርካታ ጨዋታዎችን ሳይሸነፉ ነው የመጡት ማለት እንችላለን። እንግዲህ ሳውዛምፕተኖች ኦልሞስት በርካታ ጨዋታቸውን ሲያሸንፉ ነበር። አቻ ራሱ የወጡት እጅግ በጣም ጥቂት ጨዋታዎች ላይ ነው ማለት እንችላለን። አብዛኞቹን ሲያሸንፉ ነበር። ለመጨረሻ ጊዜ የተሸነፉት እንግዲህ በሄል ሲቲ ነው። እንግዲህ ኦልሞስት ጃንዋሪ 17 ላይ ነው እንግዲህ ሽንፈታቸውን ያስተናገዱት። ከዛን ጊዜ በኋላ በርካታ ጨዋታዎችን አድርገዋል። እስካሁን ድረስ ግን ምንም አይነት ሽንፈትን አላስተናገዱም። እንዲሁም አብዛኛውን ጨዋታ ደግሞ በማሸነፍ ነው፣ በአቻ ውጤት ብቻ ሳይሆን በማሸነፍ ነው እንግዲህ ጨዋታቸውን ሲጨርሱ የነበሩት። እጅግ በጣም ጠንካራ ቲሞች ናቸው ማለት እንችላለን። በተለይም በአዲሱ ዓመት በተለይ በ2026 እጅግ በጣም በርካታ ጨዋታዎችን በማሸነፍ እጅግ በጣም ሊደነቁ የሚገቡ ቲሞች ናቸው ማለት እንችላለን። እንዲሁም ደግሞ ሳውዛምፕተን በሜዳቸው የሚያደርጉትን ጨዋታ እጅግ በጣም ጠንካራ ሆነው በጥንካሬ የሚያሸንፉ ቲሞች ተብሎ በጣም የሚደነቁ እንደሆኑ ይታወቃል። በተለይም በሆም ብቻ ብናየው ወይም በሜዳቸው ብቻ ያደረጉትን ጨዋታዎች ብቻ ቢቆጠር ለሁሉም ቲም ማለት ነው ከሜዳቸው ውጭ ያደረጉትን ጨዋታ ብንተወው እና በሜዳቸው ብቻ 3ኛ ደረጃ ላይ ይገኛሉ። እንግዲህ ሳውዛምፕተን ይህንም ጨዋታ ከአርሰናል ጋር የሚያደርጉትን ጨዋታ እንግዲህ በሜዳቸው ነው የሚያደርጉት ማለት ነው። ስለዚህም ጠንካራ ናቸው። በተለይም ደግሞ አሁን ላይ እጅግ በጣም ጠንካራ ሆነዋል። በሜዳቸው ደግሞ በጣም ጠንካራ ናቸው። በሊጋቸው በሻምፒዮንሺፑ ማለት ነው 3ኛ ደረጃ ላይ ተቀምጠዋል በሜዳቸው በሚያደርጉት ጨዋታ ማለት ነው። አርሰናልን ደግሞ ስንመለከት አርሰናል እንግዲህ ያለፉትን ጨዋታዎች በማሸነፍ ግስጋሴ ያለ ክለብ እንደሆነ ይታወቃል። ለመጨረሻ ጊዜ የተሸነፈው እንግዲህ በካራባኦ ካፕ ለፍጻሜ ደርሰን 2-0 ነው የተሸነፍነው በማንቸስተር ሲቲ እንጂ ያለፉትን ጨዋታዎች በሻምፒዮንስ ሊጉም በፕሪሚየር ሊጉም በካራባኦ ካፕም ማንቸስተር ሲቲ ጨዋታ ውጪ ሌሎችን እያሸነፍን የመጣ ነው። ከእንደገና በኤፍኤ ካፑም በፕሪሚየር ሊጉም እያሸነፍን ነበር። እንግዲህ ትላልቆችንም ትናንሾችን ሚድ ቴብልም ያሉትን ቲሞች እየገረፍን ስናሸንፍ ነበረ። ነገር ግን ለመጨረሻ ጊዜ በሚያሳዝን ሁኔታ በማንቸስተር ሲቲ የተሸነፈው ይህን ጨዋታ ደግሞ እንደ ትምህርትነት እንደተወሰደበት ነው የተገለጸ የሚገኘው። እንግዲህ በተለይ አሰልጣኝ ሚኬል አርቴታ በዚህ ጨዋታ መሸነፉ እጅግ በጣም ቅሬታ እንደፈጠረበትና ሌሎችን የካፕ ጨዋታዎች ለማሸነፍ አሁን ላይ እጅግ በጣም ዝግጁ እንደሆነና መነሳሳት እንደተፈጠረለት እየተነገረ ይገኛል። ስለ አርሰናል ብዙም የምናነሳው ነገር የለም። ትንሽ ልናነሳ የምንችለው ጉዳይ በጨዋታው ላይ እነማን ሊደርሱ ይችላሉ የሚለው ጉዳይ ብቻ ነው እንጂ ሌላው ነገር ብዙም የሚያሳስብ አይመስለኝም። እንግዲህ በአርሰናል በኩል የተለያዩ ተጫዋቾች ኦልሞስት ግማሹ ማለት በሚቻል ሁኔታ ወደ ኢንተርናሽናል ብሬክ ሀገራቸውን ወክሎ ለመጫወት ሄደው ነበረ። አሁን ላይ ግን የተመለሱ ይመስላል ማለት እንችላለን ያለምንም ጉዳት። አብዛኞቹ ዴቪድ ራያ ያው ሙሉ ጨዋታ ነው ጨርሶ የመጡት። እንዲሁም ቪክተርም፣ ካላፊዮሪም፣ ኖርጋርድም ሌሎችም ጨዋቾች ጨርሶ ነው የመጡት። ነገር ግን ጨርሶ ያልመጡ አሉ እና ዴክላን ራይስ፣ ቡካዮ ሳካ ወዲያው እንደሄዱ ወዲያው እንደመጡ ይታወቃል። እንዲሁም ደግሞ ሌሎችም ኖኒ ማድዌኬ ሌሎችም ተጫዋቾች ዙቢሜንዲ፣ ሂንካፔም እንግዲህ ከብሔራዊ ቡድን ድካም አለባቸው ጉዳት አለባቸው ተብለው ተቀንሰው ወደ አርሰናል ለመጡ ተጫዋቾች እንደሆኑ ይታወቃል። በዚህ ጨዋታ ላይ ይሰለፋሉ ወይ አብረን የምንመለከት ይሆናል። ግምታዊ አሰላለፍን እስቲ በግብ ጠባቂ በኩል ይህንን የሳውዛምፕተን ጨዋታ እንግዲህ ኬፓ አሪዛባላጋ የሚሰለፍበት እድል እጅግ በጣም ሰፊ ነው። ያው ለካፕ ጨዋታ የመጣ ተጫዋች ነው። ስለዚህ ይህን ጨዋታ ይጫወታል ተብሎ ይጠበቃል።
በተከላካይ ክፍል ደግሞ ቤን ዋይት የቀኝ ተከላካይ ክፍል በክንፍ በኩል የሚመጡ ጥቃቶችን ለመከላከል እና ከሳካ ጋር ካለ ለመቀናጀት ወሳኝ ነው ተብሎ ይጠበቃል። ስለዚህም ቤን ዋይት ይሰለፋል ተብሎ ይጠበቃል። በተከላካይ ስፍራ ደግሞ በዚህ ጨዋታ ላይ እንግዲህ ይሰለፋል ተብሎ የሚጠበቀው በሴንተር ባክ በኩል ክሪስቲያን ሞስኬራ ነው። በዚህ ጨዋታ ላይ ክሪስቲያን ሞስኬራ እና ጋብርኤል ማጋሌሽ ይጣመራሉ ተብሎ ይጠበቃል። ከዛም በኋላ በግራ የተመላላሽ ስፍራ በኩል ደግሞ ሉዌልስ ማይልስ ስኬሊ ተሰልፎ ይጫወታል ተብሎ ይጠበቃል። በአማካኝ ስፍራ ደግሞ ኖርጋርድ በ6 ቁጥር ቦታ ላይ ኖርጋርድ ይሰለፋል ተብሎ ይጠበቃል። ምክንያቱም ደግሞ ዴክላን ራይስም ዙቢሜንዲም ለዚህ ጨዋታ መድረስ እጅግ በጣም አጠራጣሪ ስለሆነ በዚህ ጨዋታ ላይ የሚሰለፈው ኖርጋርድ ነው ተብሎ ይጠበቃል። ከዛም በኋላ በ8 ወይም በ10 ቁጥር ቦታ ላይ ካይ ሃቨርትዝ ይሰለፋል ተብሎ ይጠበቃል። ከዛም በኋላ ደግሞ ሊያንድሮ ትሮሳርድም ከሱ ጋር ይጣመራል ተብሎ ይጠበቃል። ያው በአብዛኛው የዴክላን ራይስን ቦታ ትሮሳርድ ይሸፍናል። ከዛም በኋላ የቤሪቼን ኤዜ ቦታ ደግሞ ካይ ሃቨርትዝ ይሸፍናል ተብሎ ይጠበቃል። ወደ አጥቂ በኩል ስናመራ ደግሞ በግራ በኩል ማርቲኔሊ የሚሰለፍበት እድል እጅግ በጣም ሰፊ ነው ማለት እንችላለን። ከዛም በኋላ በቀኝ በኩል ደግሞ ማክስ ዳውማን ሊሰለፍ እንደሚችል መረጃዎች እየጠቆሙ ይገኛሉ። እንግዲህ በ9 ቁጥር ቦታ ላይ ደግሞ ጋብርኤል ሄሱስ ነው ይሰለፋል ተብሎ በስፋት እየተጠበቀ የሚገኘው። ስለዚህም ይህንን ይመስላል ግምታዊ አሰላለፍ። እናንተስ ማን ወጥቶ ማን ቢገባ ይሻላል ብላችሁ ታስባላችሁ? ግምታዊ አሰላለፋችሁን በኮሜንት ላይ አሳውቁኝ። አርሰናል ይህንን ጨዋታ 3-0 በሆነ ውጤት ወይም 3-1 በሆነ ውጤት ያሸንፋል ብዬ አስባለሁ። ማክስ ዶማን ድንቅ የሆነውን ብቃቱን ያሳያል፣ ግብም ያስቆጥራል፣ አሲስትም ያደርጋል ብዬ አስባለሁ። እንዲሁም ደግሞ ጋብርኤል ሄሱስም ግብ ያስቆጥራል አሊያም ደግሞ አሲስት ያደርጋል ብዬ አስባለሁ። የእናንተን ሀሳብ አስተያየት ማንነስ ያስቆጥራል እንዲሁም ደግሞ የጨዋታ ግምቶቻችሁን በኮሜንት ላይ ያሳውቁኝ። እስከ መጨረሻው ድረስ ተከታተላችሁን ላይክ እና ሰብስክራይብ ስለምታደርጉን እጅግ አድርገን እናመሰግናለን። መልካም ጊዜ